ብዙ ነገር አውርተሽ ነበረ። ከዛም በላይ ሐኪም ቤት ሄደሽ ማስረጃ ይዤ መጥቻለሁ፣ ወረቀት አለኝ ምናምን ብዙ ነገር እያልሽ ነበር እና ያ ነገር አሁን ላይ አንቺም ላይ ምንም የሚያስታውቅ ነገር አላየንም። ከይቅርታ ጋር ስለ እርግዝናሽ ምንም የሚያስታውቅም ነገር ያየነው ነገር የለም። ሲቀጥል ደግሞ ነገሩንም እንዴት ነው ተደፋፍኖ እንዲታለፍ ነው ያደረግሽው ማለት ነው። ሩታ እርጉዝ ናት። አብርሽ እንግዲህ በአመት የ3 ልጅ አባት ሊሆን እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ ጋይስ። እንግዲህ ምን ይደረጋል፣ የልጅ ደግሞ እንዴት እንደመጣ ሁላችሁ ታውቁታላችሁ። ሰው እንኳን ደስ አላችሁ ለማለት ፈልጋለሁ ማለት ነው። አብርሽ በአመት የ3 ልጅ አባት ሊሆን ነው ብላችሁ ደስ ይለኛል እና ቪዲዮስ ከጨረስ ማየት እንዳትረሱ። የዛሬ ቪዲዮ ትንሽ ፈገግ ያስብላል እና እውነት ለመናገር እኔ ሩታ ለምን አብርሽ ነይ ተመርመሪ ስልሽ ለምንድን ነው እምቢ የምትይው? ለምን ቤት ያለሽ ካረገሽ ሲጀምር እስከዛሬ ስንት ጊዜ ሆኗል? ይሄ እርግዝና ቢኖር ማለት ነው እስከዛሬ ስንት ወር ይሆናል? አሁን እኮ 3 ወር አይሆንም፣ 2 ወር 3 ወር ይሆናል አይደል? እና አይታወቅም እንዴ? ያንቺ በፊት እርጉዝና አብጥተን እና ካገኘው አስገባላችኋለሁ። አንቺ እኮ የ3 ወር እርጉዝ ሆነሽ ሆድሽ እንደዚህ ወጥቶ ነበረ ያኔ አይደለም አሁን ማለት ነው። ያኔ አሁን ስለተለማመደ እርግዝናሽ አይታይም ለማለት ነው ወይስ እንደዛ ይቻላል? አላውቅም። ግን አስረግጬ ደጋግሜ ነው የምነግርሽ፣ እርጉዝ አይደለሽም። ምክንያቱም ያስታውቅ ነበረ። እርጉዝ ብትሆኚ አስረግጬ ነው የምነግርሽ እውነት እግዚአብሔርን። ከዛን ጊዜ ጀምሮ ታዲያ ጋይዝ ስንት ጊዜ አሁን ቪዲዮም ወደ ኋላ መለስ ብላችሁ ሄዳችሁ እዩት። 3 ወር 4 ወር አይሆንም፣ 3 ወር 4 ወር 3 ወር ይሆናል ብዬ አስባለሁ። እና ይታይ ነበረ። አንቺ እውነት እርጉዝ ብትሆኚ ይታይ ነበረ። ሰው እውነት ካለሽ ደግሞ እንደ በፊቱ ዝም ብለሽ ፌክ ወረቀት ይዘሽ መጥተሽ እርጉዝ ነኝ ምናምን ማለት ሳይሆን ትክክለኛው ነገር የልጅ አባት ነው ምናምን ብለሽ ማለት ነበር። እንደ አብርሃምን እንዲያውቅ ማድረግ ነው ያለብሽ እንጂ መከልከል የለብሽም። እስቲ ወደ ሌላ ቪዲዮ እንሂድ ፋሚሊ። ምናልባት እዛ ሰዓት እየቀለደች ወይም ደግሞ አንተን ወደ ራሷ ለመመለስ የሄደችበት መንገድ ከሆነ አሁን ማወቅ ፈልጋለሁ። ግን ደግሞ በዚህ ሳምንት እየተላከልኝ ያሉ ቴክስቶች አሉ። አንተንም ስጠይቅህ ደግሞ እውነትም ተደፋፍኖ ነው ያለፈው እና ከሷ የመጣ መልስ ስለሌለ ብንሰማትና ልባችን አርፎ በቃ ለዛ ነው ሄርሜላ አስተዋይ ሴት ናት። ሩታ እኮ በቃ ኦልሬዲ ረስታ ይሄ ነገሩን አውርታ ምናምን ያኔ አብርሃምን ወደ ራሷ ለመመለስ ብዙ ነገር አድርጋ አልፈዋለች። በቃ ረስተዋለች እና ሁሉም ሰው እየረሳ መሰለ። እኛ እንኳን ኦዲየንስ ረስተነዋል። ግን አያችሁ ሄርሜላ ግን አልረሳችውም እና በጣም አስተዋይ ነሽ። አለማድነቅ አልችልም እኔ ምክንያቱም ጋዜጠኛ እኔ ለምሳሌ በደንብ ነው የምከታተላቸው፣ በደንብ ነው የማየው ቪዲዮ፣ እያንዳንዷን ነገር በደንብ ነው የምንመለከተው። ግን ረስቼዋለሁ፣ ፎርጌት አድርጌዋለሁ እና ባርሳ ኖሮ ባለፈው በቃ ልክ አሁን እንደተናገርኩት ማለት ነው አብርሽ የ3 ልጆች አባት ሊሆን ነው ብዬ የምስራች እላችሁ ነበረና ባያስታውስ ኖሮ ማለት ነው። ግን ረስቼዋለሁ እና እንደዛ ነው ቤተሰቦቼ። ግን ሄርሜላ የምር ይሄንን ጥያቄ ማንሳትሽ ይሄ ነገርን በደንብ ጥግ ድረስ ሄጄ ማወቅ እፈልጋለሁ ማለትሽ ስህተት አይደለም፣ ትክክለኛ ጥያቄ ምንም በቃ ምንም እንትን ያልተባለ ጥያቄ ነው የጠየቅሽው። I swear እና በጣም I appreciate that እንግዲህ ቀላቅ አይመስላችሁም ፋሚሊ? አይመስላችሁም? እና ተመችቶኛል የምሬ ነው። እስቲ እንቀጥል ወደ ሌላ ቪዲዮ አለን። በድጋሚ እና እንዴት ነው ነገሩ ተደፋፍኖ እንዲያልፍ ነበር የፈለጉት። ኦልሬዲ አንቺ ስላነሳሽው እንጂ አንቺ ባታነሽው ኖሮ ማንም ቼክ አያደርገውም ነበር። ተረዳሽኝ አይደል? ስለዚህ ጠየቅኩክ አልደበረህማ? እኔ ለምን ይደብረኛል? ትክክልም እኮ ነሽ። አንዳንድ እውነቶችን ማወቅ ትፈልጊያለሽ። ኦልሬዲ ይሄ ደግሞ እንደማንኛውም ሰው ግዴታ እኔ የሆነን ለመናገር ምንም አልተሳሳትሽም ሄርሜ፣
እውነት አስረግጬ ደጋግሜ የምነግርሽ ነገር ምንም ይሄንን ጥያቄ በጣም በመጠየቅሽ ትክክለኛ ነገር ነው የጠየቅሽው። ምክንያቱም ያኔ ይከብዳል፣ በጣም ይከብዳል። የሆነ ከሩታ ጋር ሲጀመር አብርሃም እውነት ሩታን ራሱ ቢያስረግዛት ልክ እንደ በፊቱ ልክ በፊት እንትን እንዳለች ማለት ነው ላይክ ያ ይሄ ደፍራው ነው ምናምን ቃሉን እንኳን ለመጥራትኛ እንኳን ይቀፈናል እና እንኳን አልተፈጠረ። እኔ እርግጠኛ ሆኜ ደጋግሜ የምናገረው ነገር ሩታ እርጉዝ አይደለሽም ከላስ። ምክንያቱም እርጉዝ ብትሆኚ ወር ደግሞ እርጉዝ እንትን ብትሆኚ ኖሮ መተሽ ሄደሽ ከአብርሃም ጋር ትመረመሪ ነበረ። ግን አይደለሽም፣ እርግዝና የለም። የውሸት ነው የምታወሪው። ሶ ኤርሜላ ትክክለኛ ጥያቄ የጠየቅሽው እንግዲህ የአንቺም እርግዝና እየጠበቅነው ነው፣ የአንቺም እውነት ነው። ግን የሩታ ብቻ ሳይሆን የአንቺስ እውነት ነው። እኔ አላውቅም እኮ እሱ ራሱ በጣም ውስጤ ጋይዝ ማርያምን ነው የምላችሁ፣ ውስጤ አልቀበላለ። በቃ የኤርሜላ እርግዝና ራሱ ምንም እውነት አልመስላለኝ። አይ ዶንት ኖ ለምን እንደሆነ አላውቅም። አይ ኖ ሩታ ማናት ኤርሜላ እንደማትዋሽ አውቃለሁ፣ ግን ውስጤ በቃ ይጠራጠራል። ለምን እንደሆነ አላውቅም። ለምን እንደሆነ እስቲ ለምንድን ነው ብላችሁ ነው የምታስቡት? ምክንያቱም አንዳንድ ቪዲዮዎች አንዳንድ ነገሮችም እየሰማው ምናምን ስለሆነ ለዛ ይመስለኛል ወይ አይ ዶንት ኖ ብቻ አላውቅም እንጂ ኤርሜላ እርጉዝ አይደለችም፣ ለሌላ ነገር ነው የጠፋችው ምናምን አትሸወዱ ምናምን እያሉኝ ያሉ ሰዎች አሉ በውስጥ ማለት ነው። እና ለዛ ይሁን እሱ ነገር በአእምሮ ውስጥ ገብቶ ይሁን አላውቅም። በቃ የኤርሜላ እርግዝና ራሱ ውሸት እየመሰለኝ ነው ፋሚሊ። እና ምን ትላላችሁ? እውነት ነው ወይስ እናንተም ልክ እንደኔ ውሸት ነው ብላችሁ ነው የምታስቡ? ቤተሰቦቼ በነገራችን ላይ ቪዲዮዎች ከመጨረሻ ድረስ ማየት እንዳትረሱ እና ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እናንተ ተው ግን ከጎን የሆኑ ማርያምን አበረታቱኝ በእናታችሁ፣ የምሬ ነው። ዛሬ በቃ አይኔን አሞኛል። አይኔ ለምን እንደሆነ አላውቅም። አይኔን አሞኛል። የመነጽር ትጋርገዋለሁ ምክንያቱም አይኔን እያመመኝ ነው በጣም ማለት ነው። ጋይስ እግዚአብሔር ምስክሬ ማርያምን አመናችሁኝም አላመናችሁኝም ማለት ነው ችግሬን ብነግራችሁ በቃ ማርያምን ይሄ ትከሻዬ በቃ በጣም እያመመኝ ነው። አንደኛ ኤዲት ሳደርግ፣ ሁለተኛ ካውያ ጋይስ እኔ እዚህ ቤት ካውያ ነው በቃ እጄን ያሳመመኝ ነገር ቢኖር ካውያ ልብስ መተኮስ ወይ በኢየሱስ ማርያምን ነው የምላችሁ። በጣም ነው በቃ ያቃተኝ፣ በጣም ነው ያስጠላኝ ሁላ ስራ። እኔ ስራ በጣም ነው የምወደው፣ ስራዬን አልንቅም፣ ግን በጣም ነው በቃ ትክም የሚለኝ ማለት እጄን ስለሚያመኝ ነው። ያው ቀኝ እጅ ብዙ ነገር ነው የምትሰሩበት እና ይሄን ድጋሜን አይታችሁ በቅንነት ላይክ፣ ሼርም፣ ኮሜንትም ሰብስክራይብ ታደርጉልኝ እና ከዚህ ቤት የምታስወጡ ደስ ይለኛል። በእናታችሁ በአባታችሁ እስቲ የአብርሃምና የአብርሽን ፋሚሊ ልጠይቃችሁ ዛሬ ማለት ነው። ፍቅራችሁን እስቲ ገለጹልኝ ፕሊስ፣ ማርያምን ፕሊስ። በቃ ሼር አድርጉልኝ፣ ኮሜንት ጻፉ፣ ሰብስክራይብ አድርጉኝ። በቃ ቢያንስ በዚህ ወር ውስጥ 16,000 እንዲገባ እርዱኝ እና ቪዲዮ በደንብ እንድታይደርልኝ አድርጉልኝ እና በደንብ ደግሞ እግዚአብሔር እናንተ በደንብ ሼር አድርጋችሁ በደንብ ቪዲዮ እንድታይ በደንብ ብታደርጉልኝ በደንብ ዲቴል ከነድካሜ ማለት ነው ትትት አድርጌ ከነድካሜ መጥቼ በደንብ እያንዳንዷን ነገር እናንተ ጋር ለማድረስ ዝግጁ ሆናለሁ። አሁን ግን በቃ ቪዲዮዬም እየታየልኝ አይደለም ምናምን፣ ግን በቃ ሞራላችሁ አይመጣም ጋይስ። ማርያምን ድካም ታውቃላችሁ መቼስ እኔ እንዴት ከሰው ቤት ስትሰሩ። አሁን ለምሳሌ ዛሬ አርብ ነው ውጪ ነበርኩኝ፣ ከውጪ መጥቼ ነው ጌታን ይሄን ቪዲዮ እየቀረጽኩ ያለው ሲኝና ይሄንን አይታችሁ በቃ ብታበረታቱኝ ደስ ይለኛል። ፋሚሊ ከጨቀጨቅኳችሁ ይቅርታ። ቪዲዮ እስከጨረስ መመልከት እንዳትረሱ አሁንም እና የዛሬ የሩታና የእንትን ቪዲዮ ማለት በጣም በቃ እኔ እውነት በቃ ኤርሜላ በጣም አስተዋይ ናት እንድላና ያደረገኝ። ሁሉም ሴት እንደዚህ ጠያቂ ብትሆን እኮ ጋይስ ሁሉም ሴት ባላለቀሰች ነበረ ሴት ልጅ ገባችሁ? እያንዳንዷን ነገር ይኸው ልንገራችሁ።
ልንገራችሁ
ሁሉም ሰው በራሱ ላይ ሩጫ ህይወት ውስጥ ነው ያለው እና እንደዚህ ቤተሰብ ሰብሰብ በሚልበት ታይም ደግሞ ብዙ ጊዜ ያው በበዓል በምናምን የተለመደው እና ከበዓል ውጭም እንደዚህ መገናኘት ትልቅ ነገር ነው። አንዳንድ ጊዜ ደግሞ ያስፈልጋልን ብዬ አስባለሁ። እንደዚህ በጣም እናመሰግናለን። እንደዚህ ታይም ሲኖር ብዙ ነገር